ሰላም 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 ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ? ደህና ናችሁ ያላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ያው እንግዲህ አይኔ ራሱ ማለት ነው ቀልቷል። በጣም እንቅልፍ መቷል። ግን ደግሞ በቃ ተናገሪ፣ ሳትናገሪ ለምን ትተኛለሽ የሚል ሀሳብ መጣብኝና ስተኛ ስነሳ ነው ወደ እናንተ የመጣሁት ማለት ነው። ያው ለቁም ነገር ነው መቼም ለቀልድ በዚህ ሰዓት እንቅልፌን አጥቼ አልመጣምና ግን ደህና ናቸው አላችሁ። የምር በጣም ዛሬ ገርሞኝ ነው። በነገራችሁ ላይ ዛሬ በጣም የገረመኝን ነገር ሳላካፍላቸውማ አልተኛም ብዬ ነው። በነገራችሁ ላይ መሽቷል። አሁን ይህን ቪዲዮ እየቀረስኩላችሁ ያለሁት ከምሽቱ 4:30 ነው። ያው እንቅልፋም ነኝ፣ በጊዜ ነው የምተኛው እና በጣም የተገረምኩበትን ነገር ዛሬ ልነግራችሁ ነው ወደ እናንተ የመጣሁት ማለት ነው። እናንተ ደግሞ ቤቴን ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ በአክብሮት ጋብዛለሁ ማለት ነው። ዛሬ ያው እኔም ትልቅ ሰው ሆንኩኝና እናት ሆንኩኝና ለሽምግልና ደረስኩላችሁና ዛሬ ሽምግልና ላይ ያው ከትልልቅ ሰዎች ጋር ቢሆን ብቻ ደብለቅ ብዬ ሽምግልና ላይ ነበርኩኝና በጣም በጣም የተገረምኩበትን ነገር ላካፍላችሁ ወደ እናንተ መጣሁኝ። ምንድነው በሉኝ እስኪ ጋይስ፣ ምንድነው አትሉ? ያው ጊዜ ብዙን ጊዜ የሰው ልጅ በትዳር ዓለም ሲኖር ወይም በማንኛውም በቃ በህይወት በጓደኝነት ምናምን ስንኖር ብዙን ጊዜ ስንጣላ ስለዛ ሰው ክፉ እናወራለን። እንዲህ አርግቶኝ፣ እንዲህ አርግታኝ፣ እንዲህ ሆኖ፣ እንዲህ ፈጥሮ፣ እንዲህ ብዙ ጊዜ ተወቃሽ የምናደርገው ያንኛውን አካል ነው እንጂ ራሳችንን እኔ እዚህ ጋር አጥፍቻለሁ፣ እኔ እዚህ ጋር እንደዚህ ነኝ ብለን ራሳችንን የምንወቅስባቸው ብዙ ፓርቶች ያሉን። ዛሬ ግን በነገራችሁ ላይ እኔ የራሴን እንትን ማለት ሳይሆን ብዙ ጊዜ ሰው መውቀስ አልፈልግም። ምክንያቱም በቃ ያው እኛ ሰዎች ነን፣ ወጣቶች ነን፣ ማስተዋል እንችላለን። ስለዚህ አንዳንዴ በየዋህነት እንጎዳለን። ያው አንዳንዴ ደግሞ አውቀን በቃ ያ ነገር እንደሚጎዳን እያወቀን ነገር ግን ከነገ ዛሬ ነገሮች ይስተካከላሉ፣ ይለወጣሉ፣ ይሻሻላሉ በማለት ራሳችንን የምንጎዳው ነገር አለ። ግን አውቀንም ለምናደርገው ይሁን በየዋህነት ተጠቅሞብን ለምንሆነውም ነገር ይሁን ካለንበት ካለፍነው ነገር ተምረን ነገን አሳምረን ለመቀጠል መሞከር ነው እንጂ ያንን ሰው ማለት በጣም በቃ ወቃሽ መሆን የለብንም። እና ዛሬ ገጠመኝን ልንገራችሁ። በህይወቴ በጣም ከንግግሩ ከተማርኩት ነገር ነው ምነግራችሁ ማለት ነው። ብዙን ጊዜ እንዴት ነው አሁን የምንነሳበት መስመር አለ ገና ህይወት ብለን ስንጀምር ማለት ነው። እና ከዛ ህይወት ለምሳሌ አሁን ከአንድ ፍራሽ ከአንድ ምናምን ተነስቶ ዛሬ የተሻለ ነገር በቃ ስፍት ያለ ደስ የሚል ህይወት ሲኖሩ ቤታቸውን የሚበትኑ፣ ትዳራቸውን የሚበትኑ እንዲሁም ደግሞ በቃ ሳንቲም ሲኖር ሀብት እየመጣ ሲመጣ ሌላ የሚያምረው ሌላ የሚያምራት ብዙ ነገር አለ። እንረሳዋለን ማለት ከዛ ሰው ጋር ሆነን አብረን ሆነን ያን ነገር ማፍራታችንን እንረሳዋለን፣ እንዘነጋዋለን። ከዛ ሌላ አዲስ ነገር ያምረናል፣ በቃ አዲስ ሰው ያምረናል፣ አዲስ ላይፍ ያምረናል ምናምን ነገር እና ዛሬ በጣም ግን ከተገረምኩት ነገር አንጻር ራሴንም ከታዘብኩት ነው የምነግራችሁ። እንዲህ አልኩኝ፣ የሰው ልጅ ማለት አሁን ለምሳሌ ለእኔ መልካምነት ባሌ ተመስጋኝ ከሆነ ለእሷ እንዲህ መሆን እኮ ለእሷ ጥሩ መሆን ለእሷ መሳቅን እንኳን ማለት ነው። አስባችሁታል? ሚስት ስትስቅ፣ ባለትዳር ሴት ስትስቅ ቤቷ ትዳሯ ላይ ምን ያህል ነፃነት እንዳላት፣ ምን ያህል ፍቅር እንዳላት፣ ምን ያህል ሰላም እንዳላት ታስመሰክራለች። እና ማለት ነው ጋይስ እንግዲህ አስቡ፣ ተጣልተው ሽምግልና ምናምን እንትን ብለን ለእኔ እዚህ መድረሴ ትላንት ከነበርኩበት ነገር በቃ እዚህ ጋር ስለመድረሴ ትልቁን ሚና የተጫወተችው እሷ ናት። በቃ የጀርባ አጥንቴ እሷ ናት። ስለዚህ ዛሬ ጊዜያዊ ግጭቶች ምናምን ቢያጋጩንም ነገር ግን እነዛን ነገሮች መቼም መርሳት አልችልም ብሎ ሳይዚህን ያህል ምስክርነት ሲሰጥላችሁ ደስ አይልም ጋይስ? አየምሪ ጌታን አንዳንዴ ከሆነ ነገር እንነሳና በቃ ልክ የሆነ መስመር ስንይዝ ወይ ሴቷ እንትን ትላለች ወይ ወንዱ እንትን ይላል እና በህይወታችን ላይ ትንንሽ ግጭቶች ከሆኑ
ግጭቶችን በንግግር ብንፈታ እንዲህ የተካበደ ነገር ካልሆነ አሁን ባለንበት ላይ ማለት ነው ብዙ ጊዜ በቃ ቶሎ ብለን የምንሮጠው ለእንትን ነው እንደዚህ ለመለያየት ምናምን ነው። ግን ግጭቱ ወሳኝነት አለው። ግጭቱ ወሳኝነት አለው። አንዳንድ ጊዜ ማለት ነው እንዴት ነው አሁን አብራችሁ ሆናችሁ በትዳር አብራችሁ ሆናችሁ ነገር ግን አብራችሁ የሆናችሁ አይነት ስሜት የማይሰማችሁ ለምሳሌ ለብቻችሁ ሰርታችሁ ለቤታችሁ ሆናችሁ ልጅ ለብቻ አስተምራችሁ ምንም እሱ እዛ ጋር በቃ አስተዋጽኦ የማያደርገው ነገር ጠዋት ወጥቶ ማታ ገብቶ ምናምን አለ አይደለ? እንደዛ ስትሆኑ ወይም ደግሞ ወንዶቹ በሀሳብ እንኳን ሴቷን ማታግዛችሁ ሌላው ቢቀር በስራ እንኳን ባታግዝ በሀሳብ ማታግዝ ሀሳብ ሼር ማታረግ ልጇን ማትንከባከብ ምግብ ማትሰራ ምናምን አለው አይደል? እንደዛ አይነት ነገር ሲሆን ያ ማለት አብራችሁ እየኖራችሁ ራሱ የብቸኝነት ስሜት የሚሰማኝ ከሆነ ያ ምንም ቢኖርም ባይኖርም እሱ ወሳኝ እንትን አይደለም። ትዳሩ ቢኖርም ባይኖርም አሳሳቢ አይደለም። እና ጋይስ ምን ልላችሁ ፈልጌ ነው አብራችሁ ሆናችሁ ብቸኝነት እንዲሰማችሁ ማለት በቃ ብቻዬን ነው የምኖረው የሚል አይነት ስሜት የሚሰማችሁ ሰው ጋር ይሄ ቢቀርም ቢኖርም ምንም አይጠቅምም። ግን አሁን ዛሬ ዋና ልነግራችሁ የፈለኩት ነገር ማለት ነው ብዙ ችግርን አብረው አሳልፈዋል። ብዙ መከራን፣ ብዙ ደስታን አብረው አሳልፈዋል። ገብቷቸዋል። እና በጣም ሲያወራልኝ ከእንትን ካልኩት ነገር አንጻር አንዱ ምንድን ነው ቅድም እንደነገርኳችሁ በቃ ለእኔ እዚህ መድረሴ ከኋላ በቃ የጀርባ አጥንቴ እሷ ናት። እሷ ባታበረታኝ፣ እሷ ባታጠነክረኝ እኔ እዚህ አልደርስም ነበረ ያለው አንድ በል። ሁለት ደግሞ ምን እንደተሰማኝ ታውቃላችሁ? በእሷ እኮ አለ በእሷ ማዘን ብዙ ሰው እኔን ነው የሚወቅሰው። በእሷ መደሰት ብዙ ሰው እኔን ነው እንትን የሚለው እኔን ነው የሚያመሰግነው። ስለዚህ በእሷ መደሰት የምደሰተው እኔ ነኝ፣ በእሷ ማዘን እማዝነው እኔ ነኝ። በቃ ትልቁ እንትኑ የኔ ነው። ይሄ ማለት አሁን ለጊዜው ያጋጫቸው ነገር ትንሽ ነገር ነው። ቢሆንም ግን እሷ ታግሳ ማለፍ የምትችለው ነገር ነበረ። ይሄን ያህል ክርር ያለ ነገር አልነበረም። ግን አንዳንዴ ትዕግስት ማጣት አለ እና ግን በጣም ከሱ ከአነጋገሩ በጣም የገረመኝ ነገር ምንድን ነው በምንም አይነት ሰዓት እና በምንም አይነት ነገር ተከፍታ ማየትን አልፈልግም። ምክንያቱም ስትከፋ የከሌ ሚስት የቤት ውስጥ ሰላም ባይኖራት ነው፣ ሰላም አይሰጣትም የሆነ ነገር ተብሎ እኔ ነኝ የምነሳው። በእሷ ደስታ ውስጥም ሰላም ይሰጣታል፣ ደስታዋን የምታገኘው ከሱ ነው፣ በቃ እንደዚህ ያደርግላታል ተብሎ እኔ ነኝ የምመሰገነው። በእሷ ፈገግታም የምመሰገነው እኔ ነኝ፣ በእሷ ማልቀስም ደግሞ የምቆንትን ምለው እኔ ነኝ። ቤተሰቦቿ አስከፋት አስደበሯት አይባልም። ምክንያቱም ያለችው ከኔ ጋር ስለሆነ እና በጣም ነው የገረመኝ። ምክንያቱም ስንቶቻችንን ይሄን ሀሳብ የምናስበው በባሌ ደስታ ውስጥ እኔ ያለው ብዙ ጊዜ በነገራችሁ ላይ በሴት ነው ይሄ ነገር የሚሆነው። ምክንያቱም በህይወት ስትኖሩ በኢትዮጵያ በኛ በሀገራችን በተለመደው አኗኗር ብዙ ጊዜ ሴት ልጅ ነች ተበዳይ፣ ወንድ ልጅ ብዙ ጊዜ በዳይ ነው ማለት ያው ሁላችሁ ማለት ሳይሆን ግን በቃ ብዙ ቢያንስ 80% ማለት ይቻላል ወንድ ልጅ ነው በዳይ እና ብዙ ጊዜ ተከፍታ እንደተደሰተ ሰው ፈገግ የምትል ከልቧ የምትስቅ ቤት ውስጥ እንደፈለግ አርጋታውን የሆነ ጓደኛ ምናምን ይዞ ወዲያው መቶ ምሳ ምናምን ሲላት ፈገግ ብላ እሺ ኑ ግቡ ምናምን ብላ የምታስተናግድ ገብቷችኋላ? ስንት አይነቷ ነች። ስለዚህ በሴቷ ፈገግታ ውስጥ ያንተ ድጋፍ እንዳለ ካረጋገጥክ፣ በአንተ ደስታ ውስጥ የሷ እንዳለ ካረጋገጥክ እባካችሁ ለሴቶቻችን ለማልቀሳቸው ሳይሆን ለደስታቸው ምክንያት ሁኑ። ምክንያቱም በእኛ መደሰት እናንተ ከተጠራችሁ በቃ የከሌ ሚስት እኮ ከተባላችሁ ክብሩ ለእናንተ እኮ ነው። የምሬን እኮ ነው። ሰው እንትን ማድረግ ምንድን ነው የሚባለው? በእናታችሁ እና ጋይስ ምን ልላችሁ ፈልጌ ነው ጥሩ በማድረጉ ምስጋናው ለሱ ከሆነ መጥፎ በማድረጉም ደግሞ ጉዳቱና መጥፎ ስም ለሱ ከሆነ እንደው ምን ችግር አለው? መጥፎነት ካላስመሰገነን ስማችንን በመልካም ካላስነሳው እንደው ጥሩ ብንሆንና መልካም ብንሆን ምን ችግር አለው ብዬ አሰብኩኝ እና በዚሁ አጋጣሚ ማለት ነው ደስ ብሎኛል። በዚሁ አጋጣሚ አስማምተናቸውን የመጣ ነው። ተስማምተዋል። እሷም የራሷ ነገር ስለነበረባት ነው። አንዳንዴ ግልጽ ትዳር ላይ ግልጽ መነጋገር ጥሩ ነው እና
ባለመነጋገር ውስጧ ያሻከረችው ነገር ስላለ እንጂ ትዳራቸው ላይ የከፋም ነገር ኖሮ አይደለም እንደዚያ የሆኑት። ግን በቃ ከሱ ከመልሶቹ የምሬን ነው የምላችሁ ከመጣሁ ሰዓት ጀምሮ በጣም እየከነከነኝ ነው በቃ ያለው ነገር። ምክንያቱም ከልጅነቴ እስካሁን እስካለሁበት ምንም ሳይኖረኝ አሁን እስካለኝ ደረጃ ድረስ አብራኝ የነበረች ተደስተንም አዝነንም ሁሉንም ነገር አሳልፈን እዚህ ደርሰናል። ስለዚህ ዛሬ ላይ ደግሞ እኔ ለእሷ ለሀዘኗ ምክንያት መሆን አልፈልግም። በቃ እኔ ሁሌም ስትስቅልኝ ስትደሰትልኝ ነው ማየትን የምፈልገው። ነገር ግን ውስጧን ምን እንዳስከፋት ምን እንዳስደበራት አላቅም። ሰሞኑ ልክ አይደለችም ብሎ እሱ ነው ለንግግሩ እንትን ያለው። በዚህ አጋጣሚ ትዳር ላይ ያው ሶስተኛ አካል መግባቱ ብዙም አግባብ አይደለም። ግን ደግሞ አንዳንዴ የማይፈታ ከሆነ በጣም ለቅርብ ለምትሉት ሰው ቢያማክር ምንም አይደለም። ተነጋግሮ የማይፈታ ከሆነ ማለት ነው። የእነሷም ተነጋግሮ የማይፈታ ሳይሆን ያለመነጋገር ችግር ነው። ስለዚህ ብቻ እኔ በጣም ስለተመቸኝ ነው እንትኑ እና እንግዲህ ጋይስ ማለት ነው። በዚሁ አጋጣሚ ብዙን ጊዜ ያው ባለትዳሮች መካከል ሶስተኛ ሰው መግባቱ አግባብ አይደለም። ግን አንዳንዴ ባለመነጋገር ደግሞ ለሚያጋጥሙ ነገሮች ምንም ማለት አይደለም። ግን እንደ እውነቱ ከሆነ ማንም ባይገባባችሁ እና ራሳችሁ ብትፈቱት የተመረጠ ነው። በመቀጠል ደግሞ እንዲህ አይነት ቦታ ላይ የምትገቡ ሰዎች ለምሳሌ እኔ የራሴን ህይወት በትኜ ሊሆን ይችላል ማለት በራሴ ምክንያት በእሱ ምክንያት ወይም በማንም ምክንያት ብቻ የኔ ህይወት ተበትኖ ሊሆን ይችላል። የኔ ህይወት አይባልም ትዳር ነው የሚባለው። ህይወት ይቀጥላል። የኔ ትዳር ተበትኖ ሊሆን ይችላል። ግን እኔ ሽምግልና በምገባበት ትዳር ላይ የራሴን ትዳር ምክንያት እያረኩኝ እንደዚህ ብዬ እዛ የዛን ሰው ህይወት ማበላሸት ወይም የዛን ሰው ትዳር ማበላሸት የለብኝም። ብዙ ሴቶች በራሳችን የተጎዳን ስንሆን ሰውም ህይወት ላይ እንደዛው ነው ልንወስን የምንችለው። ስለዚህ የራሳችን ህይወት የራሳችን ነው። ምክንያቱም ማንኛውም የማይፈታ ችግር ኖሮ ሊሆን ይችላል ትዳራችን ሊበተን የቻለው። ግን ደግሞ በመነጋገር የሚፈቱ ትዳሮች ትንንሽ ነገሮች ለጊዜው ትልቅ መስለው የሚታዩ ትንንሽ ነገሮች በንግግር የሚፈቱ ነገሮች እነዛን ነገሮች ተነጋግረው እንዲፈቱ ማድረግ ነው እንጂ በራሳችን ተምሳሌት እያደረግን የሰውን ህይወት መበጥበጥ ጥሩ አይደለም ልል እወዳለሁ። ስላጋጠመኝ ነው ይሄን ነገር የምነግራችሁ። እንግዲህ ከዛ በመቀጠል ያው ሰሞኑን በየቲክቶኩ ብዙ ጊዜ እናያለን የሴት ልጅ ጥቃት ይቆም ይባላል። ግን ወሳኝ ነገር ካልመጣ ኢትዮጵያ ላይ የሚቆምም አይመስለኝም። ምክንያቱም ወሳኝ ፍርድ ወሳኝ ነገር ከሌለ አላቅም ብቻ ምን ልል እንደምችል አላቅም። እና በቀደመውን አንድ ልጅ አይቻት በጣም ነው ያመመኝ። ምክንያቱም የታመምኩበት ምክንያት አንድ ሴት ልጅ በህይወቷ ስትኖር በትዳሯ ስትኖር ወንድ ልጅ እየሰራ ሊያስተዳድራት ይችላል፣ ልጆቿን ሊያስተምር ይችላል ምናምን ነገር ግን የዚህን ያህል እሷ ምንም ልታጣ አይገባትም። ለልጆቿ ስትል ገና ለገና እሱ ያኖራቸዋል ስትል እሱ ነው ቤተሰብ የሚያስተዳድረው ብላ ስትል እራሷን በዚህ ልክ እየተደበደበች መኖር የለባትም። ምክንያቱም እኛ በራሳችን የፈለገ የተመቻቸም ህይወት ቢኖረን የፈለገ የተደላደለም ነገር ቢኖረን በራሳችን ስራ መስራትና ገንዘብ መያዝን መልመድ መቻል አለብን። ይሄ ነገር እስካልሆነ ድረስ ግን መቼም ቢሆን እስካኖሩን ድረስ ያኖሩናል፣ ከዛ በጣሉን ሰዓት ይጥሉናል። ስለዚህ ያንን ነገር የፈለገ ዛሬ የደላ ነገር ላይ መኖራችሁን አታስቡ። ያን ነገር እንድታስቡት ነው የምፈልገው። እና እውነት ማርያምን ከልቤ ነው ልጅቷን አንጀቴን የበላችኝ ማለት ነው። ሰው ዱላ ቀርቷል። በአሁኑ ሰዓት የሚማታ ወንድ የወንድነት መገለጫ ሳይሆን የአህያነት መገለጫ ነው። የሚማታ ወንድ ሳይሆን አህያ ነው። ምክንያቱም የሚረግጥም ይሁን ምንም ማስተዋል የሌለው እንደዚህ ብቻ የሚያይ አህያ ነው። ስለዚህ በራሳችን ለመኖር መሞከር አለብን። ምክንያቱም በራሳችን የምንኖር ከሆነ ሄደ መጣ አልመጣ ምንም ማለት አይደለም። በቃ ምክንያቱም ሌላው ቢቀር በራሳችን መቆም ችለናል። ስለዚህ ብዙ የምንጎዳበት ነገር የለም ልል እወዳለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤቴን ላይ ሼር፣ ሰብስክራይብ ማድረጋችሁ በድጋሚ እንዳይረሳ። ግን በጣም የምነግራችሁ ነገር ቢኖር እውነቴን ነው የምላችሁ፣ በትዳር ዓለም ላይ ሴቷ ደስተኛ ስትሆን ወንዱ ነው የሚመሰገነው። ወንዱ ደስተኛ ሲሆን ሴቷ ናት የምትመሰገነው። ነገር ግን ይሄ የምሰል ሳቅ እየሳቀን የምሰል ትዳር እየኖርን ምናምን ህይወታችንን አንቀጥል። የእውነት ለማድረግ እንበትነው ልላችሁ ሳይሆን የእውነት ለማድረግ እንሞክር። በቃ የውሸትም ሳቅ ከሆነ የምንስቀው የእውነት ልናደርገው እንሞክር። የእውነት እንሳቅ፣ የእውነት እንደሰት።
የእውነት እንኑር እስካለንባት 1000 ዓመት አንኖርማ የእውነት እንኑር። በቃ ውጪ ሌላ ቤት ሌላ ሰው አንሁን። ይህን ልላችሁ እወዳለሁ እና በተቻላችሁ አቅም እስኪ ኢትዮጵያዊ ባል ይባልላችሁ፣ ጀግናዎች ይባልላችሁ። እውነት ከ100% 10% እንኳን ደህና ባል የለም ኢትዮጵያ ላይ ማለት ነው። ጌታ ምስክሬ ነው። በቃ ምንም ሴት ልጅ የሚበድል የሚያስለቅስ ቤት ሌላ ውጪ ሌላ በቃ እየደማች የምትኖር ሴት ናት የምትበዛው ማለት ነው። ስለዚህ እስቲ እንደሌላው ሀገር ዜጎች ቆፍጠን ብላችሁ በቃ ማርያምን እኔ የአረብ ሀገርም ሰርቻለሁ የአረብ ሀገር ባሎችንም አይቻለሁ። ግን እንዲህ ስቅቅ ብለው የሚኖሩ ሴቶችን አላጋጠመኝም። ስለዚህ በተቻላችሁ አቅም እስኪ ባል ሆናችሁ ኑሩ። ሴቶችን ሚስት ሆነን ለመኖር እንትን እንበል። ስለዚህ ለምን እስከ መቼ ነው እንደ በታችን የምንታየው? እስከ መቼ ነው በዱላ የምታምኑት? እስከ መቼ ነው? ከባድ ነው። ስለዚህ ሴቶችም እንግዲህ በተቻላችሁ አቅም ያለንን ነገር ለመስራት እንሞክር። ለምን ምንም ወርድን አንሰራም? ብቻ ልጆቻችን አይራቡብን፣ እኛ አንቸገር። ያንን ነው ማሰብ ያለባችሁ። ስለዚህ ወልደናል ብለን ለልጅ ያኖራል ብለን ገና ለገና ቤት እየረዳ ነው እሱ ነው የሚያስተዳድረው ብለን ተረግጠን መኖር የለብንም። እግዚአብሔር ያለው ነው የሚሆነው። ስለዚህ ስራ ስሩ፣ እንስራ ልላችሁ እወዳለሁ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በድጋሚ ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ ልላችሁ እወዳለሁ። ጋይስ ሰብስክራይብ ማድረግ እንዳይረሳ። በጣም ቆሟል። ላይክ አድርጉ እና ጋይስ እንግዲህ ያው እንቅልፌ መጥቷል። እኔም ልተኛ ነው። ማማዬን ያት እንዴት ፍቅስ ብላ እንደተኛች የኔ ፍቅር አልተኛም ብያት እኮ ነው። ለማንኛውም ደህና ደሩልኝ የኔ ውዶች። መልካም ምሽት ይሁንላችሁ። ባይ ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ።